ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ያው ደስ በሚል ቪዲዮ ወደ እናንተ መተናል። በጉጉት ሲጠበቅ የነበረው የሄርሜላ መገኘት ዛሬ ተበስሯል ማለት ነው። በመጀመሪያ አብርሃም እንኳን ደስ ያለ፣ የሄርሜላ ጓደኞችም እንኳን ደስ ያላችሁ፣ ቤተሰቦችም ጭምር እንኳን ደስ ያላችሁ፣ ወዳጆቿም እንኳን ደስ ያላችሁ። ብዙ ዴንሶች በጉጉት ስትጠብቁ ነበረ። የአብርሃም ቤተሰቦች፣ የሄርሜላ ቤተሰቦች፣ ብዙ የሆናችሁ ቤተሰቦች በጉጉት ስትጠብቁና ስትጨነቁ ነበረ። እንኳን ደስ ያላችሁ ለማለት እንፈልጋለን። ሄርሜላ ያው መታለች። ነገር ግን ደግሞ የሄርሜላ መምጣት ብዙ ነገሮች፣ ለምሳሌ የሄርሜላ ዛሬ መምጣት ብዙ ነገሮችን እንግዲህ እየገለጠ ያለ ይመስለኛል። መምጣቷ ብቻ ሳይሆን ልላችሁ የፈለኩት ሄርሜላ ዛሬ ያለችበትና ለመቆም እየሞከረች ያለችበት ሁኔታ ትንሽ ብዙ መልእክቶችን የሚያስተላልፍ ይመስለኛልና ሄርሜላ የት ነበረች ብለን ስንጠይቅ ነበረ። ምናልባት ግምቶቻችን ቦታቸውን አግኝተው ሊሆን ይችላል ብዬ አስባለሁ። በነገራችን ላይ ሄርሜላ ከመምጣቷ በፊት የሄርሜላ መገኘት ቅድሚያ ማወቅ ያለበት አብርሃም ነበረ። ነገር ግን መገኘቷን ዳኒና ሩታ ናቸው እያበሰሩት። እንዴት የሄርሜላ መገኘት ሄርሜላ እንደተገኘችና ሄርሜላ ያለችበት ቦታ እንዴት ሊያውቁ ቻሉ እነሱ? ወይስ ደግሞ መቼም ሄርሜላ እኔ እዚህ ነኝ ብላ እንደማትደውልላቸው እርግጠኛ ነኝ። ከአብርሃምና ከቤተሰቦቿ በላይ ሩታና ዳኒ ፈልገዋል ብለን ልናስብ አንችልም አይደለ? ስለዚህ መጀመሪያም ያስቀመጡበትን ያውቁ ነበረ ማለት ነው። ምናልባት ሄርሜላ ከከተማ ውጭ ታፍና እንደነበረ መረጃዎች ወጥተዋል። አንድ ቤት ውስጥ ተይዛ እንደነበረና ዳኒና ኤፍሬም ስልክ እያወሩ በነበረበት ሰዓት ላይ ሰዎች እንደሰሟቸው እንዲሁም ደግሞ ወደ አዲስ አበባ ይዘዋት እንደመጡ መረጃዎች ወጥተዋል። ስለዚህ ራሳቸውን ቅዱስ አድርገው ምንም ነገር ውስጥ እንደሌሉ አድርገው አስቀድመው የሄርሜላ መገኘት ራሳቸውን ነፃ ለማድረግ እያደረጉ ያሉት ነገር ምን ያህል ተቀባይነት አለው ብለን ስናነሳ አጠያያቂ ነው። ስለዚህ ዞሮ ዞሮ ብዙ መላምቶች ወይም ደግሞ ልንገምታቸው የምንችሉ ነገሮች ይኖራሉ ማለት ነው። ለምሳሌ ሄርሜላ እራሷ መታ ትመሰክራለች እውነታውን እያሉ ነበር ደጋግሞ ሲናገሩ የነበረው። ሄርሜላ እውነት ስለነሱ ታወራለች? ዛሬስ አውርታለች? አላወራችም። ለተጠየቀችው ጥያቄ እንኳን ጥያቄ እንድትጠየቅ ፍላጎት እንደሌላትና ነገሮቹን በእንባ ምላሽ እንደሰጠች አይተናል ማለት ነው። አትጠይቁኝ፣ የነበርኩበት ሁኔታ በጣም ደስ የማይል ነበረ። ስለዚህ ይህን ጥያቄ ባትጠይቁን ጥሩ ነው በማለት በለቅሶ ምላሽ ሰጥታለች ማለት ነው። ስለዚህ ነገሮች እኛ ያሰብናቸው ነገሮች ሊሆኑ እንደሚችሉ ከሁኔታዎች መረዳት እንችላለን። ለምሳሌ ሄርሜላ አብርሃም ያደረገላት ቀለበት እጇ ላይ የለም። የት ሄደ? መቼም ከአብርሃም ጋር ተጣልታ አይደለም የሄደችው። አብርሃም በድሏት አይደለም የሄደችው። እንደዛ ቢሆን በስሜት ወይም አብርሃም አይወደኝም በሚል ከጣቷ ላይ ታውልቀው ነበር። ትልቁ ጸብ የነበረው ቀለበትሽን አውልቂ የሚሉ የነ ሩታ የነ ዳኒና የነ ኤፍሬም ጉዳይ ነበር አይደለ? ስለዚህ ቀለበቱ ወልቋል። ማን አወለቀው?
ሄርሜላ የምትነግረን ጉዳይ ይሆናል። ሄርሜላ ታዲያ እንደዚህ ከታፈነች እንዴት ልትመጣ ቻለች ብለው የሚጠይቁ ሰዎች አሉ። ለእነሱ ምላሽ ሊሆን ይችላል አሁን የምናገረው ነገር ማለት ነው። ሄርሜላ ጉዳዩ ወደ ህግ ሄዱ ምናልባት ነገሩ ከዚህ በላይ ሊከር እንደሚችል ስለተገመተ ሌላው ሁሉም እነዚህ ሰዎች ላይ ትኩረት እንዳደረገ ሲታወቅ ሄርሜላን በማስፈራራት በራሷ እንደጠፋች በማድረግ ወይም ደግሞ ከአብርሃም እንድትርቅ ከሌሎች እንድትርቅ አብራ ከቀጠለች የሚደርስባት ነገሮች በጣም ብዙ እንደሆኑ እንደታፈነች እንኳን ብትናገር በእነሱ እንደታፈነች እንኳን ብትናገር ከባድ አደጋዎች ሊያጋጥሟት እንደሚችሉ በመናገር በማስጠንቀቅ ሄርሜላን ለቀቋት ማለት ነው። ስለዚህ ሄርሜላ መውጣት እነሱ ራሳቸውን ነፃና ከተጠያቂነት ራሳቸውን ነፃ ወይም ደግሞ ኦዲየንስም ሆነ ብዙዎቻችን የገመትናቸው ግምቶች ትክክል አይደለም ለማለት ራሳቸውን ነፃ ለማድረግ ሄርሜላን በማስፈራራት ለቀዋታል። ግልጽ ነው ይሄ ማለት ነው። ምክንያቱም አንደኛ ሄርሜላ ለተጠየቀችው ጥያቄ ምላሽ መስጠት አልፈለገችም፣ በእንባ ነበር ስትመልስ የነበረው። ሁለተኛ አሁንም ከተለቀቀች በኋላ እንኳን አብርሃምን ማግኘት አትፈልግም ነበረ። አዎ ምክንያቱም መጥፎ ሁኔታ ውስጥ ያለ ሰው ማግኘት እንኳን እንደሚያስጠላው ግልጽ ነው። ስለዚህ የአብርሃም ሁኔታ ስላሳዘናት እንደሆነ የመጣችው። ሌላው እነሱ ጋር መታ የቆመችው ጠንካራ ለመምሰል እየሞከረች እንጂ ጠንካራ እንዳልሆነች በጣም አስጠሊ ሁኔታ ውስጥ እንደቆየች፣ ሌላው በጣም ተጎሳቁሏ እንደነበረችና ፀጉሯ ሁሉ ተንጨባሮ እንደነበረ ነገር ግን ለነሱ ስሜት ብላ እነሱ ሳያዩት መታ ፀጉሯን ተሰርታ እንዲፏ ብላ የመጣችው እነሱ ሲያዩት ስሜታቸው እንዳይጎዳ በማሰብ አያቸው አይደለ? ስለዚህ ይሄ ሁሉ የሆነው በምን ሊሆን ይችላል? ሌላው አብርሃም ካሁን በኋላ ካጠገብሽ አለው እያንዳንዱን ነገር ካንቺ ጋር ጋፈጣለሁ ሲላት እውነት ትጋፈጣለህ ብላ የጠየቀችው ጥያቄ ከጀርባ ሌሎች ዛቻዎችና ማስፈራሪያዎች እንዳላቸው የሚያሳይ ነው። ነገሩን እንኳን ለአብርሃም ልንገረው አልንገረው የሚል ነገር ውስጥ ለምን ከነገረች ሌላ ችግሮች ይፈጠራሉ በማለት በመፍራት ውስጥ ሆና በእንባ ነገሮቹን እየተናገረች ነው ማለት ነው። ሌላው ማርቲ ሃይላይትም ቢሆን እውነታውን አውቃለች። ምክንያቱም እያከላከለች ነበረ። እነሱ ደጋግሞ ሲጠይቋት ተዋት፣ ጊዜ ስጧት ምናምን እያለች ፊቷ ላይ የሚያሳዩ በጣም የጭንቀት ስሜት ይታይ ነበረ። ያ ማለት ደግሞ ሴት ናት፣ እህቷ ናት። ስለዚህ አንዳንድ ነገሮችን ሰምታለች። ሚኪ ወንድም ነው፣ ለምን አልተነገረውም? ወንድ ስለሆነ የማይሆን እርምጃ ውስጥ ስለሚገባ መናገር አልፈለገችው። በእርግጠኝነት ዳኒና ሩታ እጃቸው በደንብ አለበት። የእሷ መጥፋት ውስጥ እጃቸው በደንብ አለበት። ምክንያቱም እነሱ የሰሩትንም ቪዲዮ ይዣለሁ። ምክንያቱም ያለችበትን እንዴት አወቁ? ዛሬን ያወቅነው አሉ። ትላንትና የሰሩትን ቪዲዮ በደንብ ይሁ ምንም የለንበትም። በነገራችን ላይ ሩታ ሳታረግዝ አርግዣለሁ ብላ ሁሉንም ያሳመነ ሰው ናት። አሁንም አላረኩም ብላ ሁሉንም ለማሳመን ጥረት እያደረገች ነው። ቤተሰቦች እውነታውን በቅርብ የምናውቅ ቢሆንም ነገር ግን እስከዛን ድረስ አሁን ግን እውነታው ይሄ ነው። ቪዲዮን እንየው። ሄርሜላ እንዲናቃታለን ስትቀብጥ ነው አለምናቃት አብርሃም ስታገኝ ዳኒና ሩታ ዛሬ ሄርሜላ ያለችበት ቦታ ላይ እንወስድሽ ወስነናል። ሄርሜላ ያለችበት ቦታ እንወስድሽ ወስነናል። እዚህ ጋር ባርጉልኝ።
ሜሪ ልክ ናት፣ ልብ አድርጉልኝ አለች። እውነት ነው። ማርቲን ተመልከቷት ፊቷን። የሰማችው ነገር አለ ማለት ነው። ቀጠልክሽውን መጣች አይደል? አሁን መጣለች እኮ መጣለች። ስለዚህ ያለችበትን ከዚህ በፊትም ታውቃላችሁ ማለት ነው። በደንብ ያውቃሉ። ስለሚያውቁን ያስቀምጡበትን ስለሚያውቁ ሰው ያስቀመጠበትን የሚያውቀውን ዕቃ ነው የሚያነሳው። ስለዚህ ያስቀምጡበትን ስለሚያውቁ አሁን ሄርሜላን ለቀቋት ማለት ነው። ሄርሜላ መለቀቋን እንኳን ወይም ደግሞ ሄርሜላን አየዋት ያለው ባሴ የሚባል የነ ጽጌ ጓደኛ ነው አይደል? ለአብርሃም የነገረው። ለነሱ ግን ሄርሜላ ደውላ እዚህ ነኝ ብላቸው ነው። ኧረ እባካችሁ ሙድ ትይዛላችሁ። አዎ ምላሽ መስጠት አትፈልግም። ለምን? ምላሽ ከሰጠች ብዙ የሚያስከትሉ ነገሮች አሉ። የደረሰባት ዛቻና ማስፈራሪያ አለ። ግልጹ ይሄ ነው። ለተጠየቀችው ጥያቄ እንግዲህ ምላሿ ምንድነው? ለቅሶ ነው ማለት ነው። በእንባዋ ውስጥ ደግሞ እውነታዎች አሉ ማለት ነው። እነዛ እውነታዎች ደግሞ ሄርሜላ ጠላት ነበራት። ማን እንደሆነ እናውቃለን። በነገራችን ላይ ቅድም እንዳልኳችሁ የጣቷን ቀለበት በደንብ ይሁ እኔም እኮ ስጠይቃት ነው አሁን እንዳትጠይቁኝ ምናምን አለች። አሁን እኔ ያለሁበት ሁኔታ አብርሃም መናገርም አያውቅም፣ እናንተ ማሳወቅም ተገቢ ነው ብዬ አላስብም። ስለዚህ ያለችበት ሁኔታ በጣም መጥፎ ነው። ገና ማሰብ ይፈልጋል። መናገር አለመናገር፣ ከተናገረች የሚያስከትለው ነገር አለ። ብዙ ነገሮች አሉ ማለት ነው። ገና መሆኑን የነገርኳችሁ ማለት ነው። ስለዚህ ገና ሆነሽ ምናምን አትበሉ። እንደዚህ በቃ ይሄ ነው በቃ። እሱ ማርቲን ለማሳመንም እየሞከረ ነው። እሷ ደግሞ እያለቀሰች እውነታውን እየተናገረች ነው። እንባዋ ይናገራል ማለት ነው። መስከረም እኔ በአካል ማግኘቴ እሷን አጠገቤ ማየት ነበር የሚፈልገው። ደህና ነው ቢያንስ በቃ እንደዚህ በቃ ጠይቀኝ ምን ሆነሻል ምናምን አትበለኝ። እንደዚህ ቀለበቷን አያችሁ የለም አይደል? ስለዚህ ማን ሊያወልቆ ይችላል? በቃ አብርሽ አታጨናንቃት ልጅቷን ማለት ነው። ዋናው ነገር በሰላም መምጣቷ ነው። ከዚህም በኋላ ከጎኗ መሆኑ ያስፈልጋል ማለት ነው። ጥበቅ ያስፈልጋታል። ያውን ነገር እናገዝ ፈቃደኛ ነኝ። እኔ ደግሞ ምንም ነገር ለማድረግ ፈቃደኛ ነኝ። የትኛውን ነገር ግን እንደመቀበል ማለት ነው። አዳምጡ። እዚህ ጋር እርግጠኛ ነኝ አሁን ምንም ነገር ቢፈጠር ከጎኔ ነክ ተመልከቱ። የሚፈጠር ነገር አለ ማለት ነው። ምንም ነገር ቢፈጠር ከጎኔ ነህ ማለት ምንም የሚፈጠር ነገር እንዳለ ነግረዋታል ማለት ነው። አዎ ምንም ነገር ቢፈጠር ከጎኔ ነው። ምንም ነው የፈጠረው ነገር በትክክል ማርቲ ነገርሽ ነገር አለ አብሽ በቃ እኔ እንድትረጋጋ ብቻ ነው ፈልገው። በቃ በዚህ ቀን መታ ተምር ላይ እንደመጣች አናውቅም። በእንደዚህ አያችኋት አይደለ? ጣቶቿን ደጋግሜ የምነግራችሁ በደንብ እንድታረዱ ነው። ሌላው ማርቲ ሲጠይቃት ማርቲ ምላሽ መስጠት አልፈለገችም። እንድትረጋጋ ጊዜ እንዲሰጣት ብቻ ነው የፈለገችው። ልክ ነው። እንት ሙዳለ መቀበል ያለብን ቢያንስ እንረዳት ትንሽ። እኔ ምንም ነገር አውቄ ሳልሆን እንዲምል ግን ቢያንስ ትንሽ እናረጋጋት። ይኸውልህ አብርሃም አሁን ምን ሆነሽ ነው ምናምን አትበለኝ። በቃ እኔ በምነግር ሰዓት እነግራለሁ። ስለዚህ መጠየቅም አትፈልግም። በዚህ ሰዓት ላይ ምንም አይነት ጥያቄ እንድትጠየቅ አትፈልግም። ከዛ ባለፈ አሁንም ቢሆን ስለናፈከኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩኝ ነው የመጣሁት። አንተ ጋር በጣም ስትሮንግ ሆኜ ለመቆም እየሞከርኩ ነው። በጣም ጠንካራ ሆኜ ለመቆም እየሞከርኩ ነው። ግን ስለዚህ ያሳለፈችው ነገሮች በጣም ከባድ ሀስሎች ናቸው። ለመቆም ከአጠገቡ ለመቆም ወይም ቆሞ እንደዚህ ብሎ ካሜራ ላይ ለመቆም እንኳን የሚከብድ ነገር ነበረ። ግን ለአብርሃም ደስታ ስትል አጠገቡ ቆማ ለማውራት እየሞከረች ነው። በጣም ስለምወድና ስለማፈቅር ላጣም ስለማልፈልግ አሁን የጠፋሁበትን ነገር እንዲህ ነው ይራሱ ነገር አልችልም። በራስሽ ነው የጠፋሽው ወይስ ሰዎች ናቸው አንቺን ያወጡት? እሺ ምንድን ነው የተፈጠረው ነገር? ምን ደርሶብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድን ነው? ይሄን በእናትሽ የምታፈቅረኝ ከሆነ አትጠይቀኝ። በቃ ምላሿ ይሄ ነው። በሰዎች ነው የተወሰድሽው ወይስ በራስሽ ነው የሚለውን እንኳን ምላሽ መስጠት አልፈለገችም። ለምን? ምላሽ ከሰጠች ምናልባት ማሰብ ያስፈልጋል ማለት ነው። ለአንተ ማጣት አልፈልግም አብርሃም። እና ደግሞ ምናልባት አንተ ይሄን ነገር አላውቅም። አብርሃም ይሄንን ነገር ቢያውቅ የሚፈጠሩ ነገሮች አሉ። አሁንም እንኳን አንተን ለመሰናበት ነው የመጣሁት የሚል ነገር ተናግራለች። ለምን? ከአብርሃም ራቂ ተብላለች ማለት ነው። ገና ብዙ ነገሮች ማለት ነው። ገና ብዙ ነገሮች የሚፈጠሩ ነገሮች አሉ።
እዚህ በኋላ ምን ማድረግ እንዳለብኝም አላውቅም። ምናልባት ይሄን ነገር ብቻ አውርተን የምንወስነው ነገር ይኖር እኮ በቃ እንደምን ነገር አንተ ማወቅ አለብህ ይሁን የለብህም ይሁን ስታውቀው ይከፋል ይሁን ትደሰት ነው ይላል። ምን ሆነሽ? ስለዚህ ያው መጥፎ ነገር ነው፣ ምንም ጥያቄ የለውም። ሊደሰት እንደማይችል በደንብ ታውቃለች። ጉዳዩን እንኳን ለሱ ለመናገር እየፈራች ነው፣ ነገ ከነገ ወዲያ እንኳን ማለት ነው። ስለዚህ ጥሩ ሁኔታ ውስጥ እንዳላሳለፈች ግልጽ ነው ማለት ነው። እንዳላሳለፍኩኝ ሆኜ አንተን ለመቅረብ እየሞከርኩ ነበር። አያችሁ አይደለ? አብርሃምን ለማጽናናት ወይም ደግሞ አብርሃም እንዳይረበሽ ነበረ ጠንካራ ሆና ለመቆም እየሞከረች ያለችው። ነገር ግን አልቻለችም። ለማልቀስም ፍላጎት አልነበራትም። ጸጉሬንም የተሰራሁት ምናምን ዛሬ ነው ወይ ጸጉር ተመልከቱ፣ ዛሬ ነው እንደዚህ የዘነጠችው። ይሄም ደግሞ ለሞራል የሆነ ጭኩር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲን ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው። ይሄንን የሚያደረገችው ለነሱ ብላ ነው ማለት ነው እንጂ የሚያዘነጥበት ሁኔታ ላይ እንኳን አይደለም። ከባድ ሁኔታ ላይ እንዳሳለፈች ግልጽ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝናላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።